ጋሽ ግርማ ያለበትን ስትጠይቁን የነበረ እንዲሁም ደግሞ ጽናትና ባፔ የደረሱ ምን ላይ ናቸው? ጋሽ መስፍንስ ምን አደረገ ስትሉ እንግዲህ መጥፋታቸውን አሳስቧችሁ ስትጠይቁን በውስጥም ስትደውሉ የነበራችሁ እነሆ መልሶቻችን ይዘን መተናል ማለት ነው። እውነት ለመናገር እናንተ ብቻ ሳይሆን እኛ ራሳችንም ተጨንቀን ነበረ። የነበሩበትን ያው እናውቃለን ማለት ሰሞኑ ያው ከጠፉ በኋላ የመጨረሻ በለቀቁት ቪዲዮ ላይ የደረሱ ምን ላይ ናቸው የሚለውን የሁሉም ሰው ጥያቄ ነበረ። እኛም ለመደወል ሞክረን ነበረ። እንግዲህ ያው ማነው ጋሽ መስፍንን ያው ምንም ሊራራ አልቻለም። እንደዛው እሱ እየጠጣ እየሰከረ እንዳለና ያችም ልጅ በቁጥር ስር እንደዋለች እንዲሁም ደግሞ ያው ጋሽ ግርማም እንደታመሙ አሁን ትንሽ ከህመማቸውን እንዳገገሙም አንዳንድ የወጡ መረጃ አሉ። እሱም እናሳውቃችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ክብራትና ክብራን ለቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁን ቆዩ ማለት ነው። እንግዲህ መግቢያ ላይ እንዳልኳችሁም የጋሽ ግርማ ቤተሰቦች ያው ሁላችንም እያሳሰበን ነበረ። ሰሞኑን ለመደወል ሞክረን ነበረ። ያው ስልካቸውም አይሰራም፣ ሊያነሱልን አልቻሉም ማለት ነው። ግን አንዳንድ መረጃ ለመጠየቅ ሞክረን ነበረ። ነገር ግን ጋሽ ግርማ ትንሽ ከሰሞኑ ሻለ እንደሚላቸውና ከህመማቸው እንዳገገሙ ነው የሰማ ነው። ያው ሰሞኑ ነግሬያቸዋለሁ። ማነች ራሄል የምትባለዋ ከነ ዊልቸራቸው እንዲያው ለመገፍተር ሞክራ ነበር። ያ ደግሞ እንዳላደረገችውና ጽናትን ያው እንደደረሰች ነው የደረሰን መረጃ ማለት ነው። ከዛ በኋላ ባቤም ተደውሎለት መቶ ከጽናት ጎን እንደሆነና ጋሽ ግርማ በድጋሚ ሆስፒታል እንደገቡ ህመም ላይ እንዳሉ ነግሪያቸው ነበር ባለፈው። ያው ከዛ በኋላስ ይድረሱ ምን ላይ ናቸው የሚለውን የሁላችሁም ጥያቄ ነበረ። ፖስት መደወላችሁልኝ እንዲህ ደግሞ ጻፋችሁልኝ ማላችሁና ያው እኔም ደግሞ በእናንተው ጥያቄ እናንተ ባትደውሉም ባትጽፉም ያው እኔ እነሱን ያው መከታተል አለብኝና ያው የደወልኩ ነበረ ጋሽ ግርማን በዚህ ሁኔታ ሆኖ። እንዲሁም ደግሞ አንዳንዴ የታመመ ሰው አንዴ ታሟል ይባላል። ግን ዋና የሚታመመው ደግሞ የቆመው ሰው ነው፣ ወይም ደግሞ እነሱም የሚያስታምም አስተማሚ ነው። ከጋሽ ግርማ ጋር ወጣ ብንል ሌሎቹም ጋር ስንሄድ አንድ ሰው ታመመ በቃ ታመመ ይባላል። እንግዲህ ያው ሳይታመም የታመመው እሱን የሚያስታምም ቤተሰቡን ማንም እሱ ላይ የሚሆነው ሰው ነው። እንግዲህ እዚህ ላይ ያው ትንሽ ጽናት ላይ ነው፣ ትንሽ አይደለም በትልቁ የታመመችው ከጋሽ ግርማ ይልቅ ያው ጽናት ነች። እንደምታውቁት ስላልተኛች ሆስፒታል ስላልገባች ምናምን አይደለም፣ እንደነገርኳችሁ አስተማሚው ነው በጣም የሚታመመው ማለት ነው። በዛ ላይ የሆነ ቀን እንትን ሲላት የአባቷ ድዋ ወይም ደግሞ ጸሎት ይመስለኛል ይሄንን ባቢን የጣለላት። በአሁኑ ሰዓት እሱ ከአጠገቧ ባይሆን ኖሮ ምን ትሆን ነበረ? ትንሽ አስቸጋሪ ነው። እና አንዳንዴ ያው እንደዚህ የሆነ አጣብቂኝ ውስጥ ስትገቡ አንድ ሰው ይጥልላቸዋል። ያው ባቢ በአሁኑ ሰዓት ባቢና እንዲሁ ደግሞ ምርጥ ጓደኛ በአሁኑ ሰዓት እንደዚህ አይነት ጓደኛ አለ ወይ እስከሚባል ድረስ የትኛዋ ጓደኛ ነች? እናንተ ስራ ሄዳችሁ እስከምትመጡ አባታችሁ ወይም ደግሞ ቤታችሁ የምትጠብቀው በተለይ ደግሞ በዚህ ሰዓት እንደዚህ አይነት ጓደኛ እንደጽኑ አይነቱ ብሌን እንዳው እንደሱ አይነት ጓደኛ ካላችሁ አጥብቃችሁ ያዙ ካለ ነው ማለት ነው። እንግዲህ በአሁኑ ሰዓት ከእሷ ጋር ያሉት ምንም ቤተሰብ ምንም ሳይኖር ማነች ብሌንና ባቢ ናቸው ማለት ነው። እነሱ ባይኖሩ ኖሮ ምን ትሆናለች የሚለው እንግዲህ ሁላችንም ጥያቄ ነው። እንግዲህ እንደዚህ አይነት ጓደኛ የሚያብዛላችሁ በአሁኑ ሰዓት ከተገኘ ካለ ነው፣ ከሌለም ብቻችሁም ይሻላችኋል ማለት ነው። አሁን እንደዛ ይሻላል። እሺ አሁን የሆነው ሆነው ሁሉም የደረሱ ካላችሁ እንግዲህ ዛሬ ሊመጡም ላይመጡም ይችላሉ። ከመጡ መሰዩ፣ ካልመጡም ግን ነገ ይመጣሉ ማለት ነው። አዎ በሁለት አንዱ ቀን ጠብቁ። ነገ ወይም ዛሬም ሊመጣ ይችላሉ። ያው ነገ ዛሬ ካልመጡ ነገ እንደዚ አይነት መረጃ አለን። ያው እንደነገርኳችሁ እነሱ ለማግኘት አልቻልኩም። በውስጥ አንዳንድ ደረሱ መረጃዎች አሉ። ይህን የነሱ መረጃ ነው ማለት ነው። በጥቅሉ ያው ደህና ናቸው። ጋሽ ማነው ጋሽ የባቢን አባት ማለት ነው። እንደዚህ ተንኮለኛ ሰዎችን
ስማቸው ብዙ አያዘኝልም። ለሱ ነው ተስፋዬ። ጋሽ ተስፋዬም ያው ከአቋሙ ነቅነቅ አላለም። እንግዲህ እንደጠጣ እንደሰከረ ደግሞ ባለፈው እንዳያችሁት ከትልቅ ሰው የማይጠበቅ ነገር ያው ይሄን ብር ምክንያቱም ድንገት የመጣ ነገር ነው። ከዛ በፊት አይታችሁታል። ትዝታ እያለች ድርድር ላይ እያሉ ኩሽሽ ብሎ ከቤቱ የማይወጣ ሰውዬ ያን ጃኬት አይታችሁታል። ቀይ የሆነ ሌዘር ነገር ከሱ ጃኬት የማይወጣ ሰውዬ አሁን አጋጣሚ ያው ብር ተገኘ። ያው ብር ስትገኝ ደግሞ ዝም ብላችሁ አይደለም ያዙት። ይሄ ብር ከየት መጣ በሉት። እንደ ጋሽ ስመነው ተስፋዬ እንደ ሰውዬው አሁን ሱፍን በሱፍ ላይ ሱፍ እየደረበ በሸሚዝ ላይ በከረባት ላይ ከረባት በጫማ ላይ ጫማ ሁለት ጫማ ሁለት ሱፍ ደራርቦ እየለበሰ ነው አሉ። እስቲ ለስካሁን ማለት ነው ያን ከአንድ ጃኬት የማይወጣ ሰውዬ በቃ ለምን አጋጣሚ ነው። አጋጣሚ የመጣ ብር ነው። ከየት መጣ ሳይባል መጥቶ በቃ ዱቅ ያለ ብር ነው። ስለዚህ ይሄን ብር ደግሞ የግድ የሚያልቅ አልመሰለውም። እንደዚሁም ደግሞ ከኋላ የሚያስጠይቀው አይመስለውም። አጋጣሚ የተገኘ ብር ስለሆነ እንደተዝናና ነው። ራሄልም ደግሞ ከሱ ጋር እየተዝናናች ነው የሚል መረጃም አለን። ይሄ ደግሞ በአይናችን ስናይ እናምናለን። ያም ይሁን ግን ሰውየው ሰሞኑ ስለጀመረ ያው አይተነዋል እንዴት እንደሚያደርገው። ስለዚህ አሁንም እንደቀጠለ ነው ተባለ። ያም ሆነ ይህ ብር አላቂ ነው። በተለይ ደግሞ በእንደዚህ አይነት በሰው ሀቅ ያላግባብ የመጡ ከተስፋዬ ውጪ ስንወጣ ያለ ራሳችሁ 5 ሳንቲም ቢሆን ከራሳችሁ ኪስ አታስገቡት። ነገ ያጠፋችኋል። የባሰው ትልቁ ነው ይዞባችሁ የሚሄደው ማለት ነው። እና ይሄም አንዱ በዚህ ድራማ የምንወስደው ነገር ነው ማለት ነው። እናንተ ያልሆነ ነገር ለምን 5 ሳንቲም ለምን 7 ግማሽ ሳንቲም አይሆንም? እያወቃችሁ የእናንተ እንዳልሆነ እያወቃችሁ የሰውን ሀቅ መሆኑን እያወቃችሁ አምጥታችሁ ጭራሽ ይህን ያክል መዘነጥ፣ ይህን ያክል እዛውም ደግሞ መጠጣት አግባብ አይደለም። ነገ ዋጋ ያስከፍላችኋል። የምሬ ነው የምላችሁ። ሳያውቁ ያላግባብ ኪሳቸው ገባ ብር ያው ያስጠይቃቸዋል ማለት ነው። ምናልባት ያው ለምን አሁን ምናምን ሁሉ ነገር በጊዜ ነው፣ ጊዜ ይወስዳል እንጂ የትም ሀቃቸው አይቀርም። የጋሽ ግርማ ሀቀውን አሁን ቢወሰድም ከኋላ ግን ወደ ራሱ እንደሚመለስ አምናለሁ። ምክንያቱም የራሱ ለፍቶ ጥሮ ግሮ ያገኘው ሀብት ስለሆነ ሲሄድበት ደግሞ እንደዛው በደስታ በተንኮል ስለሆነ ሁሉም ነገ ቦታው ተመልሶ ጋሽ ግርማ እንደመጀመሪያው እንደሚመለስ ጤናውም ተመልሶ ስራውም እንደይዝ እንዲሁም ደግሞ ጋሽ ማነው ተስፋዬም ደግሞ እንግዲህ ይሄንን ዛሬው የሚያደርገውን ነገር ነገ አይኖርም ማለት ነው። ዛሬ እንደፈለገ ሆኗል፣ ነገ እንደፈለገ አይሆንም። አዎ ግን በትንሽ ጊዜ በነገርኳችሁ እኮ በአሁኑ ሰዓት ግፍ ምናምን የሚሰሩ ሰዎች እንደሌላ እንደመጀመሪያው ጊዜ እንደዚህ አይቆዩም። ቶሎ ነው የሚያሳያችሁ። አሁን ወይ ሰውዬ ወይ አሁን ሳክሮ እንደዚህ እንደ ፍየል እየተገላበጠ የምር ነው የምላችሁ፣ ወይ ወንበራ የሆነ ነገር ይሆናል። እንደገና እሱን ይዞ ሐኪም ቤት እንዲህ ፈማን ነው ባቢ ያው ፈርዶበታል። እንደዛ ይሆናል። ወይም ደግሞ እንደዚህ ሰክሮ እየተገዳገደ ሲመጣ መንገድ ላይ የሆነ መኪና ብቻ ታያላችሁ፣ የሆነ ምልክት ታያላችሁ። ምክንያቱም የእሱ እንዳልሆነ እያወቀ ነው። በሰውን በር ይሄን ያክል ድንበር የሚያልፍ ማለት ነው። ድንበር የሚያልፍ ደግሞ ያው ድንበር መታለፍ አይቀርምና እሱም ላይ ድንበር ይታለፍበታል። ይሄ ነው ያለው ነገር። እስቲ በሚቀጥለው ዛሬ ከመጡ እናያለን። ካልመጡም ደግሞ ያው ነገ ወይ ከነገ ወዲያ እንደሚመጡ ነው የምነግራችሁ። ዛሬም ካልመጡ ያለው መረጃ ይዤላችሁ እመጣለሁኝ። እኔ መደወሌን በውስጥ ማጠያየቄን አልለቅም። የእነሱን መከታተል የደረሱበትን አደርሳችኋለሁ። እኔም የደረሱበትን ማወቅ ስለምፈልግ ማለት ነው። እኔ በጣም ማታ ብዙ ጊዜ ነው ደወልኩኝ። ስልካቸው ከእንትን ውጭ ነው የሚለው ከአገልግሎት መስጫ ክልል ውጭ ነው ምለው ስደውላቸው ማለት ነው። ስለዚህ ኔትወርክ ያለበት ቦታ ያይኑሩ አላቅም። ይሄን ሲመጡ የምንጠይቃቸው ይሆናል። እናንተም ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። አያይዤ ዛሬ ካልመጡ ማታ መጠየቄን መደወሌን አይቀርም። እደውላለሁ፣ እፈልጋቸዋለሁ እስከሚመጡ ድረስ ማለት ነው። አልፋታቸው። ያሳስበናል። በተለይ ደግሞ ጋሽ ግርማ፣ በተለይ ደግሞ የጽናት ጉዳይ የሁላችን ጉዳይ ነውና ይደረሱ ምን ላይ ናቸው?
በዛሬ ህይወታቸው ተቀይረው ነገ ጥሩ ቦታ እንዲሆኑ ማየት እንፈልጋለን። የሁላችንም ምኞት ነው። ሰላማችሁ ይብዛ። የዛሬው ይሄን ይመስላል። ቪዲዮ ላይክ አድርጉት። ባይ ባይ።